ነገሩን ነው ማለት እነዚህ ሰዎች ምናቸውን ትናንትና ቁጭ ብዬ አሰብኩትኝ ምናቸውን ነክቸው ነው አልኩኝ። ለምን እንደ ፊንገር ኢቭን ሁሉ እንዴት እንደሰደበችው አይታችኋል። ያገባ ምናምና እኔ ስንት ታናሻቸው ነኝ። ሶሻል ሚዲያ ላይ የመጣሁት እዚህ ቲክቶክ ላይ 6 ዓመቴ ነው። ምን ያህል ጨጓራቸውን ባቃጥለው ነው። ያቺኛዋም ትልቅ ሰው ናት። ምን ያህል ጨጓራቸውን ምናቸውን ነው ምነካው? ላይክ ማርያምን ጋይስ ምንድን ነው ምናቸውን ነው ምነካው? እንደ እብዶክ ሳረጋቸው መሬት እየተንገበገቡ ነው የሚሄዱት። አንፎሎ ሳረጋቸው ለምንድን ነው ጋይስ? ምንድን ነው እንደዚህ የሚያረጋችሁ? ማርያምን የሰራውትን ይሄ መልካም የሰራውትን ነገር አያስታውሱ። እንደ እብድ ነው። መጥፎም ደግም ላይ አንድ ቀን መታረቅ አለ። ክፉ ላለ ነርቫቸው ይነካል። ኤርሚዬ የኔ ፍቅር መጥቶ ነው እናወቁበት ለራሳችሁን። ያውን ውጥት እላለሁ። ነገ እመጣለሁኝ በኢትዮጵያ ከምሽቱ 2 ሰዓት ምናምን ጌሜን ራሱ እጫወታለሁ። ጊዜን አሳልፋለሁ። በቃ ሰው በሰውን ለማስጠላት ይሁላ ጦርነት በኢየሱስ እንኳን እኔን አይደለም ስሟን አልጠቅስም። ያቺ ድበኛለች አይደል? ስሟን አልጠቅስላችሁም። እኔ እንደ ጤነኛም አልቆጥራትም። መድኃኒቷን ውጣ ያልጨረሰኝ የምትሰድበኛለች። እሷን እንኳን ወዳጅ አላት። እንኳን እኔ ቤታ እኔ መጨረሻ ይላችሁ ለአንዴና አልኳችሁ እኮ ለመጨረሻ ጊዜ ነግሬዋለሁ። እኔ ቤታ ከዚህ በኋላ ዛሬ ቀን ነው የመለስኩለት። ክርስቶስን አልመልስለትም። በቃኝ። የፈለገውን ይበል አልመልስለትም። ጌሜን ነው የምጫወተው፣ ስራዬን ነው የምሰራው። መናገርም አይጠበቅብኝም። ማረገውን ግን ለሱ ምንድነው የምለው? እኔ አልችልም፣ ቋንቋ ምንም አልችልም። አንተ በቻልከው ቋንቋ ተጠቅመህ ገንዘብ ስራበት በሉት። ተጠቀምበት። በቃ ቋንቋ የምትችለውን ቋንቋ ጥቅም ላይ አውለው በሉትኝ። ጥቅም ላይ አውለው። እኔ ማልችለው ምንም አላቅም የተባልኩት እንኳን ገንዘብ ይዤበታለሁ። አንተ ግን ገንዘብ ያዝበት በሉት። እወቅበት። ያንን ነው የመጨረሻ ምልክ። በክብር እዛው ጋር ጨርሻለሁ። ቃል እናትሽ ወጣሽ ቃል ወይስ ላይቭ ላይ ናት? እሷ ለነገር እኮ ጠዋትም ገብታለች። ይደክማታል። ቆይ ጋይስ ቆይ አንዴ እሺ እንዳትወጡ። አንዴ ሳልወጣ በፊት ቆይ አንዴ እንዳትወጡ። እሺ አንዴ እንዳትወጡ። አንዴ እግዚአብሔርን 3 ሰው አግዤ ከዛ አይጂ ላይ ነው መጣሽና ቤቷን አሳየችኝ። ቤቷን እንደዚህ በካሜራ እያሳየችኝ ይኸውልሽ በቃ አባረውኝ ወድቅ ያለ አልቻልኩም ነበር በሰዓቱ ማለት ነውና ዝም አልኳት። በቃ ቴክስት ጽፈልኛለች። ቤታዬ ጨከንሽብኝ። እኔ እኮ አላቃትም። ጌታ ምስክሬ ነው። ቤታዬ ጨከንሽብኝ ወይ እባክሽን ትለኛለች አይጂ ላይ። በቃ ዝም አልኳት። እያየው እግዚአብሔርን የዛ ጊዜ ማለት ነው። ለምን በጣም ብዙ ሰዎች ነው ያሉት። ደግሞ እናንተ ቴሌግራም ላይ ተጠንቀቁ። በዚህ ገንዘብ አስገቡልኝ ያሉ ዲቦራ ናት ትናንትና ልካልኝ ቪዲዮ አየሁትኝ። በዚህ ገንዘብ አስገቢልኝ ነው ምናምን እያሉ ሀክ እያደረጋሉ ቴሌግራም ላይ ነው ምናምን ተብሏል። ተጠንቀቁ። አዝናችሁ አንድ ሰው ሲላችሁ ምንም ሳታወሩ ምናምን ገንዘብ እንዳታስገቡ። እስኪ ጀባበኝ። ኧረ እኔ ይኸው እግዚአብሔር ምስክሬ ነው። ማአት ገንዘብ ቢኖረኝ አዳርሽ እሰጣችሁ ነው። የለኝም፣ ማርያምን የለኝም። ደሃ ነኝ። እኔ ደሃ ነኝ ስላችሁ በቃ ለሁሉ ሰው የሚሆን ገንዘብ ቢኖረኝ ቆርሼ እሰጣችሁ። አንጨቃጨቅም ነበር። አሁን እኮ ገንዘብ ስለጎደለ ገንዘብ ስለሌለ ነው እኮ ሰው ገንዘብ ከመውደዱ አንጻር እኮ እንዲሁ ዝም ብሎ የሚሰዳደበው። አሁን እኔ ፊንገር በአካል አልደበደብኳት፣ አልነካዋትኝ። ከቤተሰቦቿ አንድ ያጠፋሁት ጆርጂዬ፣ የኔ ፍቅር፣ የኔ ቆንጆ፣ ከቤተሰቦቿ ያጠፋሁት የለ። አልደበደብኳት። በአፍ ነው የተሰዳደብ ነው። በቃ አቅም ያለው በአፉ ተሰዳደበ። አሸነፈ ነው አለቀ። ግን ገንዘብ እኮ ነው እንደሚያባላው። በቃ እሷም ልጇን ማሳደግ ትፈልጋለች። ቤት ኪራይ አለ፣ ሆዶ አለ፣ ምን አለ። በቃ ዩቲዩብ ላይ መታ ተቀጠቀጣለች። በወር 1,000 ወይ $500 ታገኛለች። በኢትዮጵያ ሲመነዘር ብዙ ብር ነው የሚሆነው። ቀጣይ ወር ይመጣል። ወሩ ደግሞ ቶሎ ነው የሚያልቀው ሳምንቱ። አሁንም ትሰራለች። በወር ይመጣላታል። በቃ ለገንዘብ ግን ገንዘብ በቂ ገንዘብ ቢኖረን ሁላችንም ግን አንድ ሰው ከአንድ ሰው አይሰዳደብም። ቀይ ተዝናና ኑሯችን እንኖር ነበር። የለም እንጂ ወይ ምንድነው ጊፍት ሰጪኝ ቤታ ይላል ኤልሹዬ ቴንኪው። ገንዘብ ይዘንባል በዘነበና ባልተጣላን ሁላችንም። ማርያምን ተኝ በቃ ማርያም ተኛለው። 2 ደቂቃ ለማወራው እንዴት አወቅሽ ሰዓቴን እያየው እንደሆነ ኢትዮ
ከ5 ሲል እወጣለሁ እያልኩ ነበር። ቀና ብዬ የማይወሱን ነው እሱ አልዘን ሮማን ናፍቃኛለች። ሮማን ጠፋች። ሮሚ ግን ሶሻል ሚዲያውን ቆስቁሳዊ የቲክቶኩን የት ነው ቆይ የምትሄደው? ሮሚ ይሻላታል ግን ከዚህ ሁሉ ጦርነት። ጊፍት ስጪኝ ቤታ። ዛሬ እኮ አንበሳ እኮ ተቀጣ። አንበሳ እኮ ሰጠው ዛሬ አንበሳ ሰጠው ማርያምን። ዛሬ እኮ አንበሳውን ቅጣት በቅጣት ተቀጣው። እናንተ ለካ እውነታቸውን ነው ዩ ጋይዝ። በጊፍት ማለት ነው ሌሎቹን ጌመሮች ሲጫወቱ ማለት ነው። እኔ ልንገራችሁ በጣም ከባድ ቅጣት ሲቀጣውን ከሽንት ቤት ውሃ እንዲህ ምናምን ሲባሉና ከዛ እናንተ በጊፍት አርጉትኝ በጊፍት ይቅጦሽ ስትሉ የሚናደዱት ለምን እንደሆነ አሁን ተረዳው። አስቡትኝ አንድ ሰው ጌም ሊጫወት ገብቶ በሊጥ ተለቅልቆ ውሃ ውስጥ ተዘብዝፎ ምናምን ከዛ የመጨረሻውን ከባድ ቅጣት ሲደረግበት በጊፍት አንበሳ ወይ ዩኒቨርስ ስጠኝ ሲባል የማይሰጥበት ምክንያትና ከባዱን ቅጣት የሚቀበለው ለምን መሰላችሁ? የሁላ ደቂቃ ሲቀጠቀጥ ከርሞ ያችን የሰበሰባትን ገንዘብ አውጥቶ ለዛ ሰው ነው የሚያስረክበው። ክብሩንም አቶ ገንዘቡንም አቶ ሰዓቱንም ገሉ። ተረዳችሁኝ? አሁን ተረዳዋቸው ለምን እንደዛ እንደሆነ። በገንዘብ ማን በጊፍት ይሁንላችሁ ቅጣት ሲባል ኖ ኖ ኖ ኖ ኖ መሬት ላይ እንከባለላለሁ መሬቱን ልሳለሁ በምላሴ ምናምን የሚሉት ለምንድን ነው? የሁላ ሰዓት የተቀጠቀጧትን ያገኟትን ኮይን ሄደው ለዛ ሰው ነው የሚሰጡትኝ። አሁን ገባኝ እኮ መቤቴ። እኔ ግን አሁን ማስበው ምንድነው በቃ ያችን ሰጠው ነገ ስጫወት አገኛታለሁ ምናምን ነው ብዬ ማስበውና አይደለም። የሁላ ሰዓት ተቀምጠን 2 ሰዓት ተቀምጠን ያገኛትን ኮይን ታዲያ ሄደ የምንሰጥ ከሆነ ምንድነው ጥቅሙ ነው የሚሉት። ተረዳችሁኝ? እኔ አሁን ቅድም ስሰጥ ሁሉም በውስጥ ኖ ኖ ኖ ቅጣትሽን ተቀጫሉኝ። ቅንድቤም አያቸዋን ሌሎቹ ቢሆን ቅንድብሽን ተላጭኗ ቅንድባቸውን ይላጩ ነበር። ከዛ በኩል እያደረጉ አሁን ሄሉዬ በኩል ሄሉ እንዳውም ጊፍት ትሰጣለች። ሄዳ ስትሰጥ ነበር እሷን በጊፍት ገብታችኋል። አሁን ቅንድቤን ልጭታ ባረጋት $350 አተረፍኩ ማለት ነው። አያችሁ? ከዛ በኩል እያደረግ ኩላለች በኩል በስራ ስኩል እየተቀባው እንዲህ ሳልሳል እያረኩ እመጣለሁ። ከዛ ስንት ብር አተረፍኩ? $350 አተረፍኩ። አሁን ቆጨኝ በላጨዋት። እኔማ ስላጭ ይኸው ቸግሯታል፣ እርቧታል። ጭራሽ ቀንድቧን ላጨች ይመጣብኛል ብዬ ሄጄ አንበሳውን ሰጠው። አሁን ገባኝ። አሁን ቆጨኝ። አያችሁ ጋይዝ፣ ውጭ አሁን ሄደሽ እንበበይ ብትለኝ ብል ምን ችግር አለው? መሽቷል እንጂ አሁን ባይመሽ ቀለይ ይላለሁ ጋይስ። ቀለይ ቅጡኝ። ውጭ ወጥቼ ተንበርክኬ እንበላለሁ። ወፈር ያለ ልብስ ለብሼ ጉልበቴ እንዳያመኝ ማርያምን። ለምን አሁን ማታ ነው በዚህ በጨለማ ተንበርክኬ እንበብል? አንድ በድረግ የጦዘ ጥቁር መቶ ቂጤ ላይ ቢሸነቁርልኝ ማን ሊያላቅቀኝ? በዚህ በጨለማ ከኋላ ፈንድጄ እንበስል አስገብቶ እናቴ ንቀላት ትንቀል ማን በዚህ በጨለማ ያድነኛል? ለዛ ብዬ ነው በጨለማ አይሆንም ያልኩት። ከዚህ በኋላ ማልቀጣችኋሉ። ቅንድቤ ችግር የለም፣ ጸጉሬም ያድጋል። ቁመቱ ረጅም ነው፣ ግንባሬን ያላደገው እንጂ። አዎ ጊፍት በቅጣት ሲሉ ንዋይ በቅጣት እቀጣለሁ እላችኋለሁ። በቅጣት አሁን ገባኝ እኮ እናንተ ቅንድባችሁን ብትላጩ $350 ታተርፋላችሁ። እውነት አሁን ገባኝ። ይበሉ ሞኛት። እኔማ እኮ ውዶቼ እንትን መስሎኝ ነዋ። አሁን ቅድብሽን ተላጨሽ ብሎ በዜና አሁን የሄለን ወርቅዬ የኔ ሽቶ የነፋውትኝ በዜና ነው እኮ የተተላለፈው። ዜና በሉት ፌስቡኩ ተጥለቅልቆ እኔ ሽቶ እየነፋው አስቀምጠው ሄለን ቅንድቧን እየላጨች ዲቦራ በጫማ እየጠጣኝ እንዲደርድረውናል። ተፖስተናል። አንዴማ ክብሬን ማረጌም ካወረድኩ አይቀር አዎ ይሁን። ግን የማልቀጣቸው ከሽንት ቤት ውሃ አላረግም። እውነት እኔ የማልፈልገው ከሽንት ቤት ውሃ አልደፋም እላችኋለሁ። በበርበሬ አልታጠንም። እሙሙዬን እፈልጋታለሁ። እውነቷን ነው ጉች ያለችው። አንድ እንቁላሌ ለልጅ ትትረፍልኝ። አንድ እንቁላሌ ለልጅ ገና ሳልወልድ በበርበሬ ማህፀኔን ደፍኜ መጨረሻዬ የማይሆን ነገር ነው። ለሰውየውም አይሆንም። ለወደፊት ባሌም እቃው በበርበሬ እየተቃጠለ ልጅም ሳልወልድ አይሆንም። ስለዚህ ዳቦዬም ትትረፍልኝ። የሽንት ቤቱም ውሃ አልጠጣም፣ አልደፋም። በጫማም አልጠጣም። ንጹህም ቢሆን አልጠጣም። በቃ ሌላ በተረፈ ምን አለ? ከባድ ቅጣት ጻፉልኝ በቃ። እና እቃ አልሰብርም እንዴ? እቃማ አልሰብርም፣ እቃ አልሰብርም ውዶቼ። ጫማ አልቆራርጥም።
ምናምን አልሰብርም፣ ቲቪ አልሰለም፣ በገንዘብ ነው የተገዛው። ኧረ ቲቪ አልሰብርም፣ ቦጣኝ ቲቪ አልሰብርም፣ በገንዘብ ገዝቼ። ይሄ ዲቦራ ፎቶ ደስ ሲለኝ በገንዘብ ገዝቼው ቲቪውን አስባችሁታል። ከዛ ደግሞ ገንዘብ የማይመስል ነገር እኮ ነው ሰብራችሁ ከዛ ደግሞ ገንዘብ ልመና መውጣት። እሱን አላደርግም። በተረፈ ሌላውን ሁሉ አደርጋለሁ። በርበሬ፣ ሽሮ ቀጣለሁ። ቅንድቤ ለምን ቅንድብሽ እንዳትላጭ። ቅድቤን እናንተ አንድ ጊዜ ልንገራችሁ ማለት ነው። ኢትዮጵያ እያለ ሽቶ በአፍ ሽቶው ካንሰር ያመጣል። ኢትዮጵያ እያለ አማራጭ ከሌለኝ አደርጓለሁ። ኢትዮጵያ እያለው አባቴ የሆነ የፂም መላጫ ነው እዛ ነጮቹ ጋር በሚሰራ ሰዓት ብርቅ ሆኖብኝ ነው። ከቂጡ አረፋ ያወጣል። አንቺ ልክ እኔ ሳሸንፍሽ ነው ፈታሽ ሁሉ ነገርሽ ብን ብሎ ይጠፋል። ቅጣት ልቀጣ ነው ስጋትሽ። አንቺ እናንትና ጋይስ ማን ነው ደማችሁን ያፈላው? እየተጫወትን ሁለት ነቅራብኝ ወጣች። ንቅል እኔ ያገገማ ሲኖር እንደዚህ ነን። ቤት አንቺ ስለማታውቂ እኮ ነው። እኔና እሱ እንደዚህ ነን። ለሁለት እንደምንጫወትልሽ አሁን ይኸውልሽ፣ ሶስተኛ ሰው ሲጨመር ያልኩሽ እኮ እሱ ነው። አሁን እኔ ዛሬ እንትን ብያለሁ፣ ወጥቻለሁ፣ አልወጣሁም። ይሁን ነገ ለሶስት እግዚአብሔር ነገ እያልኩኝ ዛሬ ለሶስት እግዚአብሔር እንዲቦራ ለሶስት በጊዜ እንነሳን። ለሶስት ሞክሪውና ካልሆነ አንቺና ሄሉ ተጫወቱ። ሄለን አችለኝም ባካችሁ። ማሜን መቻል ያቃታት። እኔ እኮ ማሜን በሌለችበት ማማት ጀመርሻ። ሄሉን ገጥማታለሁ፣ ባይዘው ሄለን ገጥማታለሁ። ግን ጠዋት ግን የምንጫወተው ዛሬ ከገባሽ ለሶስት እንጫወታለን። ገባሽ? ማሜ ከገባ አንድ ወንድ ይግባለን። ሴት ሲበዛ መከራ ነው። እኔና አንቺ እኮ ይኸውልሽ፣ እኔና አንቺ ስንሆን አሁን ከሄለን ጋር ከአንቺ ጋር ሲሆን ስለ ረጅም ጊዜ ስለምንተዋወቅ እንግባባለን። ገባሽ? ብንጨቃጨቅም ብንጣላም ደግሞ እዛው ቴሌግራም ላይ ስንነጋገር እንውላለን። መሀላችሁ ወንድ ይግባ፣ አንድ ወንድ ይግባ መሀላችሁ። በቃ ማሜ ይገባላ። ታዲያ ማን ይገባ? መሀላችሁ ወንድ ይግባ። እኔ ጌም ላይ ከማሜ ጋር ነው ተስማምቼ የምጫወተው። ላይ ደስ ይለኛል። በቃ ጌሙ ሳይደብረኝ ቦሪንግ ሳልሆን የምጫወተው ከማሜ ጋር ነው። ሌላ ከወንድ ነው የምትይው? እና ዮኒም ደስ ይላል። ዮኒ አባባ በሉ አባባ ከወንድ ነው ወይ የምትይው? ከወንድ ነው ወይ? ከወንድ ሁለቱ ደስ ይሉኛል። ኤነርጂ ፉል ናቸው። እኔም እኮ ይኸውልሽ ዲቦራ፣ እኔም ደስ የሚለኝ ማለት ነው ሰው ሲጫ ፈራሪ ከአንቺ ጋር አጫዋታለሁ ቤታ። እኔ አቢኔ አንተን ልደፍር እንኳን አንተን ዲቦራንም በቻልኩ። በአሁኑ ሰዓት አቅም የለኝም አብዬ፣ አቅም የለኝም ኖ ይላችሁ። አሞራው ስሞክ አለው። ግን ችግሩ ምንድነው? አሞራው የሆነ ሰዓት ይደክመዋል አይደለ ዲቦራ? የኔ ሰዓት ምን ሰዓት እንደሆነ ልንገርሽ። ጠዋት አይደለም የኔ ሰዓት፣ ማታ ላይ ማታ ነው እኮ የምልሽ። እኔም እኮ አሁን በእናንተ ጠዋት ማለት በእናንተ ቀን ነው። በእናንተ ስሚኝ፣ ከዚህ ሰዓት በኋላ ስንት ሰዓት መሰለሽ መግባት ያለብን? 4 5 6 7 8 9 ከዚህ ሰዓት ማለት ነው። ኧረ አሁን ገና ነው። ገና ዋን እኮ ነው እዚህ። በስመ አብ ገና ነው። አሁን ገብተን አሁን ከ7 ሰዓት ከ8 ሰዓት በኋላ ከ7 ከ8 ሰዓት እሱን ነው የምልሽ። ያ እደውልልሽ። አንቺ በቃ ሬሳ ነው የምትሆኚው ስትተኝ። እኔ አልተኛም ሲጀመር። መቼ ተኛለሁ? ግን ቀን አልገባም እንደዛሬው። ግን እኮ እኔ ዛሬ ቀንም ገብቼ እኮ ሰው ነበረኝ ቤታ። ዛሬ ቀን አሁን ጊፍተር ባልነበረበት ሰዓት ገብቼ ሰው ነበረኝ እኮ። የእስራኤል ጊፍተሮች እነ ጆ ምናምን ነበሩኝ። እንደ ኦልድ ብታይ ገርሞኝ ብታይ አለ ቀን በዛን ሰዓት። አሁን ሰው የለም ግን ነበረኝ እኔ ሰው እኮ። ስሚ ልንገርሽ ዲቦራ፣ ገብቶኛል አንቺ የምትይው ሰዓት። ግን እኔ ልንገርሽ፣ እኔ አሁን ለምሳሌ ከጌም ስጫወት ማለት ነው ብጨቃጨቅ ራሱ ማለት ኢነርጂ ማች ማድረግ አለበት። ተረዳሽ? ዲቦ ዩር ቮይስ ሊብራዬ